ስለሆነ የማንንም ገላ ማንም ሰው ለማንም መላክ አይቻልም አይደለም መላክ ሁላችሁንም ያስተነግጥ ነገር ነው ምነግራችሁ በጣም አብርሃም በትላንትናው ዕለት በጣም ከፍቶት በጣም ያስፈራ ነበረ አነጋገሩ ሁሉ በጣም በኤነርጂ ነበር ሲናገር የነበረው እንግዲህ በመጨረሻም ሄርሚን ጎትቷት ይዟት ሄዷል እንግዲህ ያው ምን እንደተፈጠረ ብዙም ባናቅም ግን በፍቅር በኩል የተፈጠረውን ነገርና በአብርሃም በኩል ያለውን ነገር በሄርሚም ያለውን ነገር ሁሉንም እውነታውን እነግራችኋለሁ ማለት ነው ቤተሰብ እንግዲህ ያው እና አሁን አይነገርም ተብሎ ነው አንደኛ ነገር ደግሞ ፍቅር ፖሊሶች ሲያናግሯት ካሜራ መቅረጽ ክልክል ነው ተብሏል ካሜራ መቅረጽ ክልክል ነው ለምን ይሄ ፖሊሶቹ ስለማይፈልጉ ማለት ነው ቤተሰብ ለማንኛውም ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ አድርጉ እንግዲህ ሴቶች ተነስተዋል አብርሃምን በሽተኛ ሊያደርጉ ማለት ነው በዚህ ጋር ሩታ አለች በዚህ ጋር ፍቅር በዚህ ጋር ደግሞ ሄርሜላ አለች እንግዲህ እኔ አብርሽ ላይ ልፈርድበት አልችልም እንግዲህ አብርሽ ፍቅርን በደንብ አድርጎ ማስተማር አለበት ነው ብሎ መለቀቅ የለባትም ነው ብሎ ፍቅር አንደኛ ነገር አብርሃም እግር ስር ወርቃ ፍቅር ልትለምነው ነው ተብሏል እንግዲህ ለምን ይሄ ስራ በጣም ከባድ ስለሆነ ወንጀሉ ከባድ ስለሆነ የማንንም ገላ ማንም ሰው ለማንም መላክ አይቻልም አይደለም መላክ ፎቶ ማንሳትም አይቻልም እና በጣም ያሳፍር ነገር ነው ያብርሽ ቃ ሁሉ ይወጣው ምናምኑ በጣም ያሳዝናል አብርሃም አሁን ጭንቅላቱ ልክ አይደለም ፍቅርን ልኳን ማስገባት ነው እሱ የሚፈልገው ፍቅርን ልኳን ካስገባ በኋላ አብርሃም ይሄዳል ማለት ነው ሄርሜላ ይቅርታ ካደረገችለት ከሄርሜላ ጋር አብሮ ተያይዞ ይሄዳሉ ካሉንም ደግሞ አብርሃም ለብቻው ይሄዳል ቤተሰብ በጣም ከባድ ጭንቀት አለበት ተብሏል የተጨነቀን ያለው ለማንኛውም ቤተሰብ ኮሜንታችሁን እዚህ ጋር አስቀምጡ እኔ አብርሃም ያሳዘነኝ እየመጣ ነው በአሁኑ ሰዓት ማለት ነው ለምን ያላደረገውን ነገር አደረግ እየተባለ ነው በመድኃኒትና በመጠጥ ለሰው ልጅ የተሰጠ በግድ አስተኝቶ በግድ ከሱ ጋራ የፈለጉትን ነገር ፈጽሞ ፎቶ አንስቶ በጣም ያሳፍራል ይሄ በጣም እጅግ በጣም ለሴት ልጅ እንኳን የሚያሳፍር ነገር ነው ፍቅር ራሷን ዝቅ አድርጋ እንደዚህ ነገር መስራቷ እጅግ በጣም ነው የሷ ተከታዮች ራሱ ተቃውመዋል እንደዚህ አይነት ዝሙት እሷ ማድረጓን እጅግ በጣም ሁሉም ተቃውሟታል ማለት ነው እንግዲህ አብርሃም አሁን ትክክል አይደለም አብርሃም ታውቃላችሁ ትንሽ ያሟል ስላችሁ የሆነ ጭንቀት ሲወጣበት የሆነ የሚያመው ነገር አለ የሚወርቀው ነገር አለ እንግዲህ አብርሃም በትናንትናው ለተራሱ ከፍቅር ከሄርሜላ ጋር ከሄደ በኋላ ትንሽ ታሞ ነበር ምናምን የሚባል ነገር ሰምቻለሁ ቤተሰብ እኔ እኮ ያው ምን ነገረኝ ነገር ከዛው እኔ ያንዳንዱ ጋር እየደወልኩኝ አንዴ አሲያን በእናትሽ ስልክ ስጭኝላታለሁ አንዴ እንደዚህ ስልክ ተቀባብዬ እዛም እያልኩ ነው አንደኛ ነገር ደግሞ አንድ አለ የሆነ ካሜራ የድሮ ካሜራ ማናቸው ነው ብዙ ጊዜ ማናገረው እና እሱ ነው እንግዲህ እንደዚህ አይነት መረጃዎች የሚሰጠኝ እና ቤተሰብ መናገር የለብኝም ይሄ ቪዲዮ ካዩ እነሱ ጥሩ አይመጣም ለልጁ አይደለ ብቻ ይሁን ጎረቤታቸውም አለች የነሩታ ጎረቤትም አለች ስለ ሩታ ከፈለኩ ደግሞ እሷ ጋር ደውዬ እሷ በደንብ አርጋት ነግረኝ ግን ምንም አትላትም ሩታ ታውቃለች ሩታ ሰምታለች ብላኛለች ከዚህ በፊትም ሳውራሽ ስነግርሽ ሰምታለች ምናምን አለችኝ ያው የሚደረገውን ነገር የነገርሽው ምናምን አለችኝ ግን ማን ነች ምናምን ብላ ጠይቃኝ ነበር ግን አልነገርኳትም አለችኝ አይ ጥሩ እንኳን አልነገርሽም ዩቲዩብን ስም እንኳን ያውቃሉ እነሱ አያውቁም ብላችሁ እኔን ቪዲዮ በደንብ አድርጎ ነው አብርሃምም ሩታም ሁሉም ያዩታል እኔን ቪዲዮ እና ቤተሰብ አብርሃም አሁን እየታመመ ነው ያለው ቤተሰብ እውነቴን ነው የምናገረው ሰው አላወቀለትም አብርሃም እያመመው ነው ያለው ያለኝ አብርሃም እያመመው ነው ያለው ጥሩ ስሜት ላይ አይደለም ትላንትና ራሱ አይኑ ሁሉ ፈጧል እኮ ቤተሰብ አይኑ ሁሉ እንደዚህ ፍጥጥ ብሏል እውነቴን ነው የምናገረው በቃ ተፋቱት ልጁን በቃ እውነት በቃ ምን በግድ ካላደረከኝ በግድ ከኔ ጋር ካልተኛ በግድ ከኔ ጋር ካልሆንክ እንዴት አይሆንም በቃ እንዴ ልጁ በቃ እንትናን ነው የሚፈልጋት እንዴ በቃ እሷንም ይፈልጋት እሷን ከፈለገ ደግሞ ሩታም ሆነች ፍቅር መራቅ አለባችሁ በቃ
ፍላጎቱ ይከበር። ልጁ በግድ እኮ እናንተ ላይ አልደረሰባችሁም። እናንተ ናችሁ እየደረሳችሁበት ያላችሁ። ከዚህ በኋላ እንደውም አብርሃም ከዚህ በኋላ እናንተ ላይ ከደረሰ አብርሃምን እኛ እንሰርበዋለን። ግን በአሁኑ ሰዓት ደግሞ እያጨናነቃችሁት ያላችሁ እናንተ ሴቶቹ ናችሁ። እውነት እንዴ የልጁ መብት ይከበር እንጂ አብርሃም ጤነኛ አይደለም ነው ያሉት። እግዚአብሔርን ጤነኛ አይደለም። አብርሃም እያመመው ነው። አብርሃም ይሄ ነገር በጣም አስጨንቆታል። እውነት ነው ያስጨንቃል። ለምን አስጨንቅም? በየቦታው እንደ ምንድነው ሲዘራ ምንድነው ይሄ ከብት ተነርቶ ይዘራል አይደል? ጥሬ ምናምን ይዘራል እንዲያድግ አይደለ? በየቦታው ይዘራል እንዴ የአብርሃምም ወሽ አልኩኝ። የአብርሃምም ዝነኛው እኮ በየቦታው ነው የተነሸረ ያለው። በየቦታው ነው እየነሸሩት ያሉት። ለምን የልጁ ዕቃ ይነሸራል በየቦታው እንዴ? ለምን ይታይበታል ዕቃው? እውነቴን ነው የምናገር። ለምንድን ነው የምትነስሩበት? በቃ ጓደኞቹ አይቀሩ ያያሉ፣ ለዛ ያያሉ፣ ቴሌግራም ላይ ለቁበታል። ለምን እንደዚህ ታረጋላችሁ እንዴ? ፍቅርስ ብትሆኚ ለምን እንዴት ታረጋለሽ? ይሄን ደግሞ ፍቅር የወሰደችው ደግሞ ይሄን ስታይል ከሩታ ነው። እኔ ሩታ አሁን ትኑርበት አትኑርበት እግዚአብሔር ያውቃል። እኔ ሩታ እርግጠኛ ነኝ እንደው ብትችል የአብርሃምን ሳይሆን እንደው ብትችል ሄርሜላን ራቁቷን ቢያገኟት ወይ የሆነ ነገር አድርገው ቢያገኟት በስመ አብ ወመንፈስ ቅዱስ በአንድ ነው ቲክቶከር ዩቲዩበር ሁሉ ላይ የሚሰራጨው። እውነቴን ነው የምናገረው። የሩታ ወይ የሄርሜላ ወይ አርቃነ ስጋ ብትታይ ወይ የሆነ ነገር ቢሆን በቃ ጉድ ነበር። ግን እግዚአብሔር ይመስገን ሄርሚዬ ራስሽን ጠብቂ። አንቺ ነው ደግሞ ከጊዜ በኋላ የሆነ ነገር ከአብርሃም ጋር በር ዘግታችሁ ተቀመጡ። ስዘጉ ደግሞ በር አትዘጉም። አብርሃምና ሄርሜላ ሲቀመጡ ለምን እንደሆነ አላውቅም። በር ከፍታችሁ ክፍት አድርገን ነገሩ እኛ ቤትን በር ክፍት ነው 24 ሰዓት። መድኃኒዓለምን ኮንዶሚኒየም ነው ግን 24 ሰዓት ክፍት ነው። አይዘጋም እኛ ቤት። በጣም ይገርማችኋል። እኛ ቤት አይዘጋም በር። በቃ እንደዚሁ ክፍት ነው። ክፍት ስላችሁ ቁልፍ አይቆልፍም። ዝም ብለ ማንኛውም ሰው ከፍቶ ይገባል። እንደዛ ነው። እነ ሄርሜላም እንደዛ ናቸው። እንደዛ ደግሞ ጥሩ አይደለም። አሁን በጣም ብዙ ነገሮች የተቀየሩ ነው ያሉት እና አብርሃም እግዚአብሔር ይጠብቀው ነው የምለው። ፍቅርም እንግዲህ አብርሃም እግር ላይ ወርቃ እንደገና ይቅርታ አርግልኝ ልትለው ነው። አብርሃም ይሄን ነገር መቀበል የለባትም። ልኳን ማሳወቅ አለበት። እግር ላይ ወርቆ ለምኖ እንደገና ሌላ ሴራ ሊያሴሩ ስለሆነ እግር ላይ ወደቀችም አልወደቀችም አንተ ካሁን በኋላ ራስን አስከብረ የፈለግከውን ነገር አድርገህ ከፈለክበት አገር መሄድ ትችላለህ። እውነት እንደው አብርሃም ሄዶ ይረፍ ነው የምለው። እውነት ይረፍ በቃ ነው የምለው። ሊበሉት እኮ ተነሱ ልጁ ራሱ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩታም ብትሆኚ ሩታማ በቃ ይቅርታ አለኝ ብላ ደስ ብሏት ነበር። እኔ ግን እኔ አብርሃምና ሩታ ቢታረቁ ደስ ነው የሚለኝ እግዚአብሔርን። ግን እሺ አይልም አብርሃም፣ እሺ አይልም ጭራሽ። ደግሞ እሱ አልጻፈም የፌክ ነው ይሄ ሁሉ ዳኒ ራሱ ገገማን እንዴት ታውቃለህ? ይታወቃሉ እኮ ይሄ ተጠልፎበት ስልኩ ተጠልፎበት ማንኛውም ሰው እንደዚህ ማድረግ ይችላል። ለማንኛውም ፌክ ነገሮችን እወቁ። ዝም ብላችሁ እንትን አትብሉ። ለማንኛውም ቻው፣ ደህና ዋሉ። ላይክ ሼር